በረ እኔ ይሄን ድራማ እንደው መቼ ይሆን የሚያቆመው? እንደኔስ እንደው ስልችት ያላችሁ ሲ ላይክ ኮሜንት አድርጎ። እኔ በአብርሽና በሩታ ህይወት ማለት ስልችት ያለ ውሸታቸው ማለት ነው። በጣም ነው የሰለቸኝ በነገራችን ላይ። እስቲ ላይክ አድርጉት ይሄን ቪዲዮ እስከ መጨረሻውት። በእንዲህ አይነት ጭቅጭቅ ምናምን የመጨረሻ ይሆናል አይደለ? አብርሽ ሩታ ማለት ይሄን ሳይሆን በደስ በሚል ነገር እንጂ በነገር በምናምን በመጨቃጨቅ እንደዚህ ያለ ሩታ እንዲናት አብርሽ እንዲናት ለማለት በእውነት ፋሚሊ እኔ በጣም ስልችቶኛልና በጥሩ ነገር እንደምመጣላችሁ ተስፋ አደርጋለሁ። እናንተ ኮሜንት እየጻፋችሁ ሩታዬ በቃ ከልጇ ጋራ ልጇን እንታሳድግና እሱ ከማንም ሴት እንዲያሳድግ ቤተሰቡም ቆርጦ ተነስተዋል። ሁላቸውም ቆርጦ ተነስተዋል። ልጃቸውን ለማስተካከል ሳይሆን ሩታን ጥፋተኛ አድርገው ሁሉም ሰው በቃ እሱ እንዲጃጃል የሚጃጃለው ነገር ለነሱ ትክክል ሆኖ እንደታያቸው ነው። እና ሩታ ደግሞ ባሌን ለማንም አላስነካም ብላ የምታደርገው ነገር በእነሱ በደል ነው የመሰላቸው ማለት ነው። ብቻ የሱ የበላይነት እሷ የበታችነት ሆነው በቃ ፍክክሩ ታውቃላችሁ፣ ፍክክር ውስጥ ነው ያሉትና እኔ ይሄ ነገር ደግሞ ለሴት ልጅ አይመቸኝምና እኔ በዛ ምክንያት እንጂ እኔ ማንም ጥላቻ የለብኝም። ነገር ግን ስለ መግባራቸው ታጀራ የተቦረች አሁንማ አብርሽ ቤተሰቡን በሙሉ አስገባ። አሁን በአዳዲስ ቪዲዮ እየመጡ ነው፣ በአዳዲስ ቻናል ደግሞ አሁን በወንድሙ ይመጣሉ። ነገ ደግሞ በፌርሜላ ወንድም እንደዛ በቃ እንዳለው ህዝቡን ዩቲዩበር አድርገው ውሸትን እያሰራጩ ነው ያሉትና እኔ እንደ አይነት ዩቲዩበር ተከትዬ አይምሮ የማጣት አልፈልግም። እስቲ ላይክ፣ ሰብስክራይብ፣ ሼር አድርጉን፣ እኛንም እስቲ አሳድጉ እንላለሁ። እወዳቸዋለሁ። ሚስጥራችሁ ግን ውጭ ሊወጣ ይገባል። ገብቶሻል አይደለ? የትዳራችሁ ሁኔታ እናንተ ሆናችሁ ልትሸፍኑት የሚገባው። ከእናንተ ባለፈ እኮ አንድ ለቤተሰባችሁ ማሰብ አለባችሁ፣ ሁለት ለልጃችሁ ማሰብ አለባችሁ። እንዴ እናንተ እንደዚህ ስትሆኑ እኛ ማንጨነቅ ይመስላችኋል? በጣም እንጨነቃለን እኮ፣ በጣም እንረበሻለን። ገብቶሻል አይደለም? እናንተ ሁለታችሁ በተጋጫችሁ ቁጥር አይምሯችን በጣም ነው የሚጨነቀው። እናት አባቶቻችን እናት አባትሽ ምን ያህል ጭንቀት ውስጥ እንዳሉ እናንተ አታውቁ። እኔ እነሱን ጎትቼ ከዛ አምጥቼ ከእናንተ ጋር ማገናኘት አልፈልግም። ምክንያቱም ይሄ እኛ መቋጨት እንችላለን ብዬ ስለማስብ። ሰላም ቤተሰብ እንዴት ነው? እሺ ወንድማችን ሽምግልና እናመሰግናለን። ነገር ግን ቤተሰቡ እንኳን ትልልቁ እንኳን ሲተዚህ ድራማ ወጡ። እኛ ከእናንተ ምን እንያዝ ምን እንማር? ግራ ገባን እኮ በእውነት ፋሚሊ። እንደኔ ግራ የገባችሁ ሲ ኮሜንት ላይ አንዴ ተስተካከለ ከህይወቷ ወጣ ስንል በሌላ በወንድሞቹ በወንድሟ በእህቱ ይመጣሉ። ምንድነው ሩታን ለመተው ያቃታቸው? ምንድነው እሱ ከሄርሜላን እያባበል አይደል እንዴ? ዛሬ ወንድሙ በሷ ቤት ምን ማምጣት አስፈልገው? ከተዋ መተው ነው በቃ። እኛ እኮ ድራማቸው መቼም ቢሆን ለምን ዶላር ነው ይሄ ዶላር አሁን ሰዓት ምንድነው 100 ምናምን ገብቷል። ይሄ ዶላር በቃ ሰከራቸው። ቤተሰቡን በሙሉ ሰከሩ፣ አበዱ። ሱብሃንአላህ። ላይክ ሰብስክራይብ አድርጉ ይሄን ቪዲዮ። በነገራችን ላይ የቡታጀራ ዩቲዩበሮች ሚዲያ ለማንጫጫት ነበር አለማቸው። ሚዲያውን አንጫጩት። ሚዲያው ጭጭ ሲል አንወድም ብለውን በጣም ብዙ ጊዜ ይናገሩ ነበርና ለማንጫጫት ሆሳውንም ደጉንም ማስተምረውንም እያመጡ ዶላር ማግኘት ብር መስራት ከተቻለ እኛስ ዝም እንላለን እንደ ፋሚሊ? አሰላሙ አለይኩም ወራህመቱላሂ ወበረካቱ። ግሪስ ፋሚሊ ሰላም ብያለሁ። እንዴት ናችሁ? ደህና ናችሁ? እኔ ጋር ሰላም ነው። እንዴት ናችሁ? ደህና ናችሁ ወይ? እስቲ ላይክ አድርጉት ይሄን ቪዲዮና አንዳንድ አስተያየት ርታብቴ እንግዲህ ዛሬ አልመጣችም። እንግዲህ ሰሞኑን በሚደረገው ቪዲዮ እየሰራሁላችሁ አይደለም። ትንሽ ያለሁበት ሁኔታ ዱባይ ላይ ትንሽ ሰላም ስለሌለ ቢዚ ነኝ። ብዙ ጊዜ ያኔ እየገባሁ አይደለም። ተክተክም ላይ እያየሁ አይደለም። ዩቲዩብም እያየሁ አይደለም። አሁን የምሰራላችሁ ዳርሽ ምንም አዳምጭ አይደለም። ስም ብዬ አስተያየት ሴት ልጅ ተሰብራ አልቅሳ እንድታይ የሚፈልጉ ወንድ ማለት ለሴት ልጅ መከታ የሚቆም እንጂ ሴትን የሚያስለቅስ በሴት ላይ ሴት የሚደርብ አይደለም እንደኔ ሐሳብና እኔ በጣም ጀግና ወንድሞች ስላለኝ በእነሱ እኮራለሁኝ። ለሴት ልጅ ልቦናና የሴት ልጅ ማንነት የሚገባቸው ጀግና ወንድሞች ስላለኝ እነዚህ ሚዲያ ማያቸው ሰዎች እንደ ወንድ አልቆጥራቸውም። በነገራችን ላይ እኔ ማለት ነው ለምን ነው ብርንና ዶላርን እንጂ ሂሌና የሚባል ነገር አለና ሂሌናቸው የማይኖሩ ስለሆኑ እስቲ ላይክ አድርጉት ይሄን ቪዲዮ እና ሩታዬ እንግዲህ ሰሞኑን ፋይል ወጣ አልወጣ ምናምን የምን ፋይል ነው የሚወጣው? እኔ ብዙ ጊዜ እኮ እየነገርኳችሁ ነው። ፋይል የለም። ሊከርድ ነበር ሊከርድ ነው። ፋይል ፎቶ ምናምን ውሸት የነሱ ለሚዲያ ለድራማው ማናሸንፍ ውስጥ እስከሆኑ ድረስ የምንም ፋይል የለም። ሩታናት ባላንም ቀርጸው እናንተ ሊቦናችሁ እንደዛ ነው የሚያስበው። ሊከርድ ነበር ሰከረ፣ ለፈለፈ፣ አለቀ።
ሌላ ነገር የለም። ሰከረ፣ ረፈለፈ፣ ያን ከርድ ያዘች፣ አለቀ። ስለ ሄርሜላ ምናምን የሚያወራው ምናምን የቀባጠረው ማንነቱን ስላወቅኩኝ የባሌ ደስ ብሎኛል ነው ያለችኝ። እኔ ወደኋላ መለስ ብዬ ማስተዋስ አይጠበቅብኝም። ሲቀጥል ደግሞ አንድ ሰው ድራማ ከሰራ ድራማ ነው። መሳደቡ ምን አለው? ማን ያሸንፍ ከሆነ ማን እንደሚያሸንፍ አብረን ማየት ነው። እንደዛ ነው እኮ። ስለዚህ ሩታ ላይ የምትወርዱ ሰዎች በጣም ነው የምትገርሙኝና ድራማ እየሰሩ እየተመካከሩ አዳዲስ ዩቲዩበር እያመጡ እያስተዋወቁ እያያችሁ እንኳን ራሳችሁን ወደ ራሳችሁ አለመመለሳችሁ በጣም ነው የሚገርመኝና እኔ በምን ጾም ነው ራሴን ቆጠብ እያደረኩ ያለሁት አንዳንድ እየዘለልኩ ያለሁት ለራሴም ለጾሜም ትንሽ አመቱን ሙሉ ለፈለፍን ሰራን ምናን ብር እያገኘሁ ነው። ግን ብር ለሳጌ ደግሞ አንዳንድ ጊዜ ህሊና የሚባል ነገር አለና እኔ በማገኘው ብር ሰው ብረዳበትም እኔ ደግሞ ለራሴ ህሊናዬን መጠበቅ እንዳለብኝ ስለተሰማኝ ማያስተምር ቪዲዮና ምንም ጅላንፎና ጅላጅል ሰዎችን ስለሆነ የምንከተለው ትዳር እንደዚህ በፉክክርና እሷ ትሆናለች እሷ አትሆንህም ምናምን ተብሎ አንቺ እንዳጎጂው አንቺ ትጎጂዋለሽ ተብሎ በያዥሊ ገበያ ትዳር አይመራም። ይሄ ዶላር ጉዳይ ነው። በቃ የስራ ጉዳይ ነው። ሄርሜላ ብትነገ አብረሽ ጋር ብትመጣ የዶላር ጉዳይ እንጂ የትዳር ጉዳይ አይደለም። ምን እኔ ፋሽን ነው መሰለ እኔ ክርስቲያን ወገኖች ይቅርታ አድርጉልኝ። ልጅ እየወለዱ መጣል ፋሽን ነው እንደገና ማለትም አንዷን አስረግዞ አንድን አስወርዶ አንዲቱ ላይ እየሄደ ልክክ ማለት እንደ ፋሽን ነው አሁን እያየን ያለ ነውና በጣም ነው እየገረመኝ ያለው በእውነት ፋሚሊ። ልጅ ወልዶ መጣል ፋሽን፣ አንዷን ትቶ ወደ አንቱ ሲሄድ በቃ ጀግና ነው ሄድበት ምናምን ትዳሩን አርክሶ ወደ ሌላ ሴት ምንድነው የሚባለው? ውሽማ ነው የሚባለው አይደለ? በጾም ይያለው እንደ አይነት ወሬ ባላወራ የሚሻለኝ ነበር። እንደዛ አይነት ሴት ጋር ሲሄድ ትክክል ነው። አዎ እሷ ናት የምትሆነው እሷ አትሆንህም። ወልዶ ከብዶ ቤት ሞቆ የሚኖርን ሰው እሷ አትሆንህም እሷን ተውና ከዛችሁን ማለት ይሄ ህሊና ነው? ይሄ ለእናንተ ትክክል ነው? ነገ በእናንተ ላይ ወልዳችሁ ባላችሁ ቢከዳችሁ በድራማ ምክንያት ቢያሽቃብጥባችሁ እናንተ ትቀበላላችሁ? እኔ ባሌ አልሐምዱሊላህ ረቢል ዓለሚን እንደዚህ አይነትም ሰው ጋር ኑሬም አላውቅም። ተነገ ወዳም ነገም የሚያደርግም ቤተሰብም የለኝም። ለትዳራቸውና ለራሳቸው በጣም ክብር አለች ቤተሰቦች አለኝ። እኔ ሚዲያው አጥቼ ራሴን ዝቅ አደረኩ እንጂ እኔ በእንደዛ አይነት ቤተሰብ የለኝም። በእውነት ነው የምላችሁ። እየተቆጡኝ እንታይ ፋፊ ተወረዳለሁ ብለሽ ሚዲያ እየወጣሽ አንቺ እኮ በሰራተኛ የምትኖሪ ነሽ። ፋፊ ተይ ራስሽን አክብሪ፣ ራስሽን ሁኒ። አንቺ ምን አተሽ ነው? ቤትሽ ሙሉ ነው፣ ልጆችሽ ስራ ላይ ናቸው። በጣም ብዙ ስድብ ነው ማስተናገደው። መሆነሽ ነው እንደዚህ ሚዲያ ወጥተሽ ለሰው ልጅ ክርክር የምትቆጥሪው። እነሱ እኮ አንደኛ ክርስቲያን ናቸው ነው የሚባለው። እኔ ብዙ ጊዜ ማለት ነው ክርስቲያን እኮ ፈጣሪውን ሳይሆን የሚይዘው ጥቅሙ ብቻ ነው፣ ዶላርን ብቻ ነው፣ ፈጣሪያቸውን አይፈሩም እያሉ በእውነት በጣም ብዙ ስድብ ነው ማስተናገደው። ፈጣሪን ቢፈሩማ የማሉ ትዳር ላይ ትዳር አይጨማለቁም ነበረ። ፋፊ ሙንገር ስተሻል፣ ፋፊ ተመለሽ እየተባልኩ የምሰደብ ሴት ነኝ። በእውነት ነው ጓደኞቼ በቤተሰቦቼ ታይ ነው የሚሉኝ። ለምን ሰውን ስረዳ ደስ ይላቸዋል። ነገር ግን እኔ ደግሞ እዚህ ሚዲያ ላይ ሆኜ እንደዚህ ሆኜ ስወጣ በጣም ቅር የሚላቸው ወንድሞች አሉኝ፣ እናት አለኝ። በእውነት ነው የምላቸው ጓደኞች ለራሱ አረፋፊ ታይ፣ አረኒ ልጆች ፈጣሪን አይፈሩም ታይ እየማሉ እኮ ነው እነሱ ድራማ እየሰሩ ነው፣ ለጥቅም ነው። አንቺ መሆንሽ ነው፣ አንቺ እንደ ሀቅ ነው የምትዋሪው። ተቆርቋሪ ሩታ እንዳለቀሰች ተበድላ እያልሽ ትሰሪያለሽ። ግን አንቺ ሩታ መበደራ ነው እንጂ የምታዩ ስራሽ ምንድነው? በማን ነው መሰራው ብለሽ አስበሽ አታውቂም። ወደ ራስሽ ተመለሽ የሚለኝ በጣም ብዙ አለና እኔ ራሴ ነኝ በነገራችን ላይ። ግን ሴት ልጅ ሲያለቅስ ዛሬም ነገም ተነገ ወዲያም ቀጥ ብላ እንድትቆም ነው የምፈልገው። ማለት ሁላችንም ባዳ ነው አግብተን ልጅ ወልደን ዘመድ ይሆን ነው። ከመጀመሪያ የምናገባው ባል ባዳ ነው ሳ ወይ ሰፈርም ሰው ቢሆን ዞሮ ዞሮ ዝምድና የሌለን ሰዎች ነን ሳ። ስንጋባ ግን እንወልዳለን፣ እንዛመዳለን። አንድ ልጅ ተወለደ ደግሞ ወንድምና እህት ነው። ሲፋታ አንድ ሰው በፍቅር ይፋታል። በፍቅር ከተለያየ ያ ሰው የመጀመሪያ ባላችሁ፣ በፍቅር ከተለያያችሁ ወንድማችሁ ነው። ለልጃችሁ ባል ነው፣ የልጃችሁ አባት ማለት ነው። ስለዚህ ሶሪ በቃላት የተሳሳኩት ማለት ነው። የልጅ አባት ወንድም ነው። ለእናንተን ከፈታችሁ ሌላ ህይወት ከፈለገ ለእናንተ እንደ ወንድማችሁ ነው የምትቆጥሩት እንጂ ምንም አያገናኛችሁም። ክፋትም አያስፈልግም። ደግነታችሁንም ክፋታችሁንም ትታችሁ ጥሩ ማሰብ ነው። እኔ እንደኔ ማለት ነው። ስለዚህ አሁን ላይ ግን እየተማርን ያለ ነው በቀልና በቀልን። በቀል ደግሞ ምን ይወልዳል? ክፋት።
ክፋት እንዳለባቸውና ትምህርት እንደሌለው አስተሳሰባቸው እኔ በጣም ገብቶኝ ነው ሰሞኑን እየጠፋ ያለሁት። አይምሯቸውን ሳየው ከቤተሰብ ጀምሮ ከአብርሽ ቤተሰብ ጀምሮ በቃ የወሬ ሱስ ነው ያለባቸው እንጂ ትምህርት ያስተምራል አያስተምርም አንድም የለም። በእውነት ነው የምላቸው። የሩታ ቤተሰብ ድሮ ነበር ጥፋት ያጠፉት። አሁን ላይ ግን ስርዓት ይዘዋል፣ ትተዋል። ራሳቸው ልጃቸው እንደዚህ ስትረገጥ እንኳን ተናግረው አያውቁም። ዛሬ ነው ትናንትና አሁን እየወጣ ወጣ እያሉ ነው። ይሄንንም ብዙዬ ስለተናገረቻት ማለት ነው። ስለዚህ ይሄ ምንድነው አንድ ሰው ትምህርት የሌለው ቪዲዮ ከሆነብን እዛ ቦታ ላይ ምን እንሰራለን? ምንም አንሰራም። እስኪ ላይክ ሰብስክራይብ አድርጉ ወዶቼ ማሮቼ ማለት ነው። እኛ ነገም ተነገ ወዳም ከተበዳይ ጎን ነው እንጂ መቆም የምንፈልገው ከአሽቃባጭና ከዝሙት አስፋፊ ወንዶች ስር አልገኝም። እኔ በራሴ ማለት እንደዚህ ቆሜ የማሳይ ሰው ነኝ። በእውነት ነው የምላቸው። እኔ በማንነቴ አልደራደርም፣ በማምንበት ሰውም አልደራደርም። በቃ አንድ ሰው ለዩቲዩብ ማሳደግ ብላችሁ ፈጣራችሁን ሳትፈሩ ብትተቹት ነገ ተነገ ወዲያ የምታፍሩት እናንተ ናችሁ። የወለደ ሴት ተቀምጣ ከሌላ ሴት ጀግና ነው ሄድበት ብትሉ ይሄ ፋይል ምናምን እያሉት ያሽቃብጡ እነሱ ሆሄ የምትሉ ሰዎች እናንተ ሚዲያን ትውልድን እያጠፋችሁ እንደሆነ እነሱ አይመለሱም።